ማንቸስተር ዩናይትድ ትናንትና ከቶተንሃም ጋር 2-1 ወጥቷል። ባለፈው ሳምንትም ከኖቲንግሃም ፎረስት ጋር 2-1 ወጥቷል። ተመሳሳይ ውጤቶችን ነው እያስመዘገበ ያለው። በሁለቱም ጨዋታ 1-0 እየመራ ነበረ። ከዛ 2 ጎል ገባበት። መጨረሻ ላይ ማንቸስተር ዩናይትድ አንድ ጎል አግብቶ በሁለቱም ጌም ላይ 2-1 እየወጣ ጨዋታውን 1 ነጥብ እያገኘ ወጥቷል። በሁለቱም ጌም ላይ ደግሞ አንድ አይነት ተመሳሳይ ችግርን ማንቸስተር ዩናይትድ አሳይቷል። የመጀመሪያው ትልቁ ችግር አንድ ጎል ካገቡ በኋላ የጨዋታ ፍጥነቱን ቴምፖን በጣም ከሚገባ በላይ አውርደው አቀዝቅዘውት ልክ አሁን ቡድኖች አንድ ጎል አግብተው እየመሩ እያለ 85ኛው ደቂቃ ላይ ሲደርስ ወይ 90ኛው ደቂቃ ሲደርስ ተጨማሪ ደቂቃዎችን ጊዜ ለማባክን ብለው ኳስን ቀስ ብለው ይወረውራሉ፣ ቀስ ብለው ይቀባበላሉ፣ ጊዜ ይፈጃሉ ደቂቃዎችን ለመውሰድ ከዛ ጨዋታው እንዲጨርሱ። ማንቸስተር ዩናይትድ አንድ ጎል ያገባው ፈርስት ሃፍ ላይ ነው። ሁለቱንም ጌም ላይ 45 ደቂቃ አለ ሙሉ፣ በጣም ግማሽ ደቂቃ ይቀራል፣ ግማሽ ጨዋታው አላለቀም። እንደገናም ደግሞ ፈርስት ሃፍ ላይ ደግሞ ደቂቃዎች አሉ። ግን ማንቸስተር ዩናይትድ የሚመስለው ተጫዋቾቹ የሚጫወቱት ጨዋታ አንድ ጎል ካገቡ በኋላ በጣም እየመሩ 5 ደቂቃ 6 ደቂቃ የቀረ ጨዋታ ነው ይመስለው። በረኛው ኳሱን የሚይዝበት መንገድ፣ ተከላካዮቹ መሀል ላይ እነ ብሩኖ ፈርናንዴዝ ኳስ የሚያቀብሉበት መንገድ በጣም ያሳዝን ነበር። በሁለቱም ጌሞች ሙሉ ተከላካዩ መሀል ላይ ያለው በእርጀንሲ እየተጫወቱ አልነበርም። አሁን ለምሳሌ አርሰናል ከሰንደርላንድ ጋር በተጫወተው ጨዋታ አርሰናል 1-0 እየተመራ ነበረ። ከዛ 2 ጎል አገቡ። 2 ጎል አግብተውም አርሰናል ሶስተኛውን ጎል ለመጨመር እያጠቃ ነበር የሚከላከል የነበረው። እየተከላከለ አይደለም፣ ኳስ ላይ እየተከላከለ አይደለም አንድ ቡድን ጎል እንዳይገባበት የሚያደርገው በማጥቃት ነው። ተቃራኒ ቡድን ሜዳ ላይ በመጫወት ነው። ኳስን እዛ በማስቀረት እንደገና ረጅም ደቂቃዎች የሚቀሩ ከሆነ ደግሞ የጎሉን ልዩነት ለማስፋት በጣም መጣር አለበት። ማንቸስተር ዩናይትድ ደግሞ አይናችን እያየ ነው ፍጥነቱን በጣም በመቀነስ፣ ፍጥነቱ ደግሞ ሲቀንስ አሁን ከቶትናም ጋር በሚጫወቱበት ሰዓት ቶትናም ኳስ እያገኘ ነበረ፣ ፖዚሽንም ነበረው ቶትናም። ሁለቱም እኩል ለኩል ቻንስ እያገኙ ነበር፣ እየተቀባበሉ ነበረ። ቶትናምን ኳስ እያገኛል፣ እኩል ለኩል ነው፣ ማንም በጣም የበለጠ የለም። ሁለቱም እኩል ኳስ እያገኙ ነበር። ይህንን ፍጥነቱን በመቀነስ አንድ ጎል አግብተው ጨዋታን በመቀነስ ቶትናም ሞር ቻንስ እንዲያገኝ ጎል እንዲያገባ ፈቀዱለት። 2 ጎል አገቡ። ከዛ በኋላ ማንቸስተር ዩናይትድ ተማሙቶ አንድ ጎል አግብቶ እኩል ለኩል ወጥቷል። አሁን ተጫዋቾች ጭንቅላት ላይ ኮች ጭንቅላት ላይ ካልተሰራ በጣም መፍጠን እንዳለባቸው፣ እርጀንት ሆነው ኳስ ማቀበል እንዳለባቸው፣ የጎል ልዩነትን መጨመር እንዳለባቸው፣ እሱ ብቻ አይደለም በማጥቃት መከላከል እንዳለባቸው፣ ፍጥነት በቀነሱ ቁጥር የተቃራኒ ቡድን እያጠቃ እንደሚመጣ፣ እንደገና ደግሞ በተቃራኒ ቡድን ሜዳ ላይ መጫወት ካልቻሉ እዛው የራሱ ሜዳ ላይ ጎል አካባቢ የሚጫወቱ ከሆነ መሀል ላይ ኳስ የሚያዘገዩ ከሆነ ማንቸስተር ዩናይትድ በሁለቱም ጨዋታ እንዳየው ይጠቃል ማለት ነው። እና አሁን ወደፊትም ይህንን ባህሪ ማይቀይሩ ከሆነ ማንቸስተር ዩናይትድ ውጤት እያጣ ይመጣል፣ ጥሩ አይሆንም። ሌላው ትልቁ ችግር ደግሞ ካሴሚሮ ማንቸስተር ዩናይትድ ሲያሰልፈው በማንቸስተር ዩናይትድ ሲጫወት ደቂቃ ፈርስት ሃፍ ሲጫወት እስከ 60 እስከ 70ኛው ደቂቃም ሲጫወት ጨዋታዎችን ካሴሚሮ ያለበት ጨዋታ ማንቸስተር ዩናይትድ የተሻለ ጎል ያገባል፣ የተሻለ ይከላከላል፣ የተሻለ ኳስ ይጫወታል። ፍጥነት ያለው ጨዋታ፣ ስትራይከሮች ከፊት ለፊት ያሉ ተጫዋቾች ኳስ በጣም ያገኛሉ፣ ብዙ ቻንሶችን ያገኛሉ። ዊንገር ላይ ያሉ ተጫዋቾች ኳስ በደንብ እንደ ልባቸው ያገኛሉ። ከኋላ ያሉ ተጫዋቾች ደግሞ ኳስ እንደ ልብ ተከላካዮች ይቀባበላሉ። ኳስ በደንብ ፍሎ ያደርጋል። ከበረኛ እስከ አጥቂ ድረስ ኳስ በደንብ ይሄዳል፣ ካሴሚሮ እያለ ማለት ነው። ካሴሚሮ በብስለት ነው የሚጫወተው፣ ሙቭመንቱን እየጠበቀ ነው የሚጫወተው፣ ጌሙን እያነበበ ነው የሚጫወተው፣ የጌሙን ቴምፖ ጠብቆ ነው የሚጫወተው። ረዥም ኳሶችን ያቀብላል፣ አጠገብ ላጠገብ ቅርብ ኳሶችን ያቀብላል። ሌሎቹን ተጫዋቾች ፍሪ ማድረግን ያቅበታል። አሯሯጡ ወደፊት ግራ ላይ ያሉ፣ ቀኝ ላይ ያሉ፣ ከፊት ለፊት ያሉ ተጫዋቾች ኳስ እንዲያገኙ፣ ኳስ ሲያገኝ ራሱ የሚሮጡበትን አሯሯጥ ካሴሚሮ ያውቃል። የጌሙ ብስለት፣ የጌሙ አይምሮ ጥበቡ ካሴሚሮ ጭንቅላት ላይ አለ እና ካሴሚሮ በሚወጣበት ሰዓት ከ60 እና ከ70 ደቂቃ በላይ አይጫወትም።
በሚቀየርበት ሰዓት ካሴሚሮ ያለውን ጭንቅላት፣ ካሴሚሮ ያለውን ጥበብ፣ ካሴሚሮ ያለውን ብስለት ይዞ የሚገባ ተጫዋች ማንቸስተር ዩናይትድ የለውም። ለምሳሌ ቶትናም ጋር ሲጫወቱ ትናንትና ከገቡት ዳሎት ነው የገባው፣ ማውንት ገብቷል፣ ለኒዮሮ ገብቷል፣ ኡጋርቴ ገብቷል። ከዛ ሼስኮ ተቀይሮ ተጎድቶ የወጣው ሼስኮ ገብቶ ነበረ። ከነዚህ ተጫዋቾች ውስጥ ሜሰን ማውንት ነው የተሻለ ጭንቅላት፣ የተሻለ ብስለት ያለው ጌሙን በትክክል የሚረዳ። ሜሰን ማውንት ደግሞ አታኪንግ ሚድፊልደር ነው። ካሴሚሮ ደግሞ መሀል ላይ ከተከላካይ ፊት ለፊት እንደ ዲፌንሲቭ፣ እንደ ሆልዲንግ፣ እንደ ሴንትራል ሚድፊልደር የሚጫወት ተጫዋች ነው እና ማንቸስተር ዩናይትድ ይህንን ተጫዋች ይህንን ጭንቅላት የሚተካለት ተቀያሪ ተጫዋች የለውም። ዳሎትና ኡጋርቴ ደግሞ እንደዚህ አይነት ተጫዋቾች አይደሉም። ውጤትን የሚያስጠብቁ ተጫዋቾች አይደሉም። ውጤትን የሚቀይሩ ተጫዋቾች አይደሉም። እንደዚህ ከበድ ያሉ ተጫዋቾች ጨዋታ ላይ የሚጫወቱ ለብቻቸው ሚድፊልደርን፣ አሁን ኡጋርቴ ሚድፊልድን ተቆጣጥሮ የሚጫወት ሰው አይደለም። ከሆነ ሰው ጋር በጣም ስኬታማ የሆነ ውጤት ሊያመጣ ይችላል፣ ሊጫወት ይችላል። ግን መሀል ላይ እንደ ካሴሚሮ የሆነ ሰው ከሌለው ኡጋርቴ ብቻውን በካሴሚሮ ወጥቶ ኡጋርቴ ብቻውን ምንም ሊያደርግ አይችልም እና በተደጋጋሚ ማንቸስተር በሚጫወተው ጨዋታ ውስጥ ያየ ነው ይሄ ነው። ተቀይረው የሚገቡ ተጫዋቾች የጌም አረዳዳቸው ልክ አይደለም። ጌሙ ኳሱ በደንብ ፍሎ ማድረጉን ያቆማል። ከዛ ማንቸስተር ዩናይትድ ይጠቃል። ከዛ ውጤት ማንቸስተር ዩናይትድ አጥቶ ይወጣል እና የማንቸስተር ዩናይትድ የፍጥነት መቀዝቀዝ፣ ፍጥነት መቀነስ፣ እንደገና ኳስን ከሚገባ በላይ አዘግይቶ በመቀባበል ኳስን በማዘግየት ጎል ገብቶባቸው ተሸንፈዋል። ሌላው ደግሞ መሀል ላይ የሚጫወት በአይምሮ በስልት በጌም በመረዳት ፍጥነቱን በመረዳት የሚጫወት ተጫዋች የላቸውም እና ይህን ሁለቱን ትላልቅ ችግሮች የሚቀርፉ ከሆነ በተለይ ደግሞ ወደፊት ሲጫወቱ አትሊስት ፈጣን ጌም መጫወት፣ ሁልጊዜ ፈጣን ጌም የሚጫወቱ ከሆነ ጥሩ ነው ለማንቸስተር ያላቸው ተጫዋቾች ፈጣን ጌም መጫወት ይችላሉ። ከፊት ለፊት ያሉ ተጫዋቾች ፈጣን ጌም መጫወት ያለባቸው ተጫዋቾች ናቸው። እነ ዲያሎ፣ እነ ኩኛ፣ እምቤሞ ፈጣን ጨዋታ የሚፈልጉ ተጫዋቾች ናቸው። በፈጣን ጨዋታ ውስጥ ጎል የሚያስቆጥሩ ፈጣን ጨዋታ የሚጠቀሙ ልጆች ናቸው እና ዲያሎ በተለይ በጣም ኳስ ቶሎ ሲያቀብል በፍጥነት ሲጫወት ነው ተከላካዮችን በቀላሉ ማለፍ የሚመቸው እና የዘገየ ጨዋታ ሲሆን ቆሞ ሲጠብቁት ዲያሎ ብዙ ጊዜ ኳስ ወደ ኋላ ነው የሚመልሰው እና ለማንም ዊንገርም ያስቸግር ነው። ኩኛም በጣም ፈጣን ጨዋታ ሲሆን ነው የሚመቸው ፍላወሪሽ የሚያደርገው ፍሬያማ የሚሆነው እንደዛ ነው እና ፈርናንዴዝም ደግሞ እንደዚያው ተመሳሳይ ነው። ሲፈጥን የሚጠቀም ነው ማንቸስተር ዩናይትድ ኳስ ፈጥኖ ሲጫወቱ የሚጠቀም ቡድን ነው። ሊቨርፑል ላይም እንዳሸነፈው ብራይተን ላይም ደግሞ እንዳሸነፈው እንዳየ ነው ማለት ነው እና የጨዋታ አረዳዳቸው በጣም መስተካከል አለበት። አንድ ጎል አግብተው አንድ ጎል ምንም ነው በቃ 0-0 እንደማለት ነው እና ውጤት ማስጠበቅ ከፈለጉ በጣም እየፈጠኑ አንድ ጎል ካገቡት በላይ መትጋት አለባቸው። አንድ ጎል ከገባ በኋላ አንድ ጎል አግብተው ግን ማንቸስተር ዩናይትድ በሁለቱም ጨዋታ ያደረገው ጨዋታውን አዘገዩ፣ ሩጫቸውን ቀነሱ፣ እርጀንሲያቸውን ቀነሱ፣ ላላ ሲሉ ተቃራኒ ቡድን ደግሞ ቆሞ አይጠብቅም፣ አግብቶባቸው ተሸንፈዋል።